And now tonight I want you to turn to that passage that Ralph Bell ዛሬ ምሽት read to us. ከጥቂት ቅጽበታት በፊት ራልፍ ቤል ካነበበልን የቅዱስ ቃሉ ክፍል ላይ ልባችሁን እንድታሳርፉ ፈልጋለሁ። እርሱ ስለ አጽናኙ ተናግሯል። ይህ ቃል የመጣው ከግሪክ ቋንቋ ነው። እባካችሁ እንዳትሳሳቱ። እኔ የግሪክ ቋንቋ ምሁር አይደለሁም። የማውቀውን ወይም የማሳውቀውን ያህል ለማሳየትና ለመመካት ፈልጌም አይደለም። ነገር ግን የዚያ ቃል ትርጉም ጠበቃ ወይም አብሮ በመሆን የሚረዳ ማለት ነው። አጽናኝ የሚለው ቃል ትርጉሙ ይሄው ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ከመሞቱ ከሙታን ተለይቶ ከመነሳቱና ወደ ሰማይ ከማረጉ በፊት አንድ ነገር ቃል ገብቶልናል። ከዚህ ሁሉ ጥቂት ቀደም ብሎ የሰጠው ቃል ኪዳን ወይም ተስፋው ይሄው ነበረ። አብሮ የሚረዳ ጎን የሚቆም አጽናኝ እንደሚልክልን ቃል ገብቷል። ሐዋርያው ጳውሎስ ሲጽፍ ስለ መንፈሳዊ ነገር ግን ወንድሞች ሆይ ታውቁ ዘንድ እወዳለሁ ብሏል። ባለፉት ጥቂት ዓመታት ውስጥ ካሪዝማቲክ ወይም የመንፈስ ቅዱስ ስጦታዎች ንቅናቄ የሚባል እንቅስቃሴ እንደነበረ ሁላችንም እናውቃለን። ይህ እንቅስቃሴ በተወሰኑ የቤተ እምነት ዘርፎች ብቻ የተገደበ አልነበረም። በኤጲስቆጶሳት፣ በሮማን ካቶሊክ እንዲሁም በሌሎችም በሁሉም ዘርፎች ውስጥ የታየ ነበር። ለምሳሌ ያህል የአሁኑ ርዕሰ ሊቀ ጳጳሳት በመጡበት በደቡብ ፖላንድ በአንድ ታላቅ ካቴድራል ውስጥ የወንጌል ዘመቻ አድርገን ነበር። በዚያ በደቡብ ፖላንድ ውስጥ ታላቅ የካሪዝማቲክ ንቅናቄ ነበረ። ድንበር ተሻግረን ወደ ጀርመን ስንገባ እግዚአብሔር በእነዚያ ሰዎች ውስጥ በአዲስ መልክ እየሰራ እንደነበረ ተሰማን። እንግዲህ አንዳንዶች ይህንን በአንድ መንገድ ይተረጉሙታል፣ ሌሎች ደግሞ በሌላ መንገድ ይረዱታል። አንዳንዶች በቤተ ክርስቲያኖቻችን ወይም በሕዝባችን መካከል መታደስና መነቃቃት እየሆነ ነው ሲሉ ያንን ካሪዝማቲክ ብለው ይጠሩታል። ሌሎች ደግሞ የተወሰኑ መንፈሳዊ ስጦታዎችን የዚህ ንቅናቄ ማረጋገጫ አድርገው ይወስዱታል። እኔ ዛሬ ምሽት ወደ እነዚህ አተረጓጉም ልዩነቶች ውስጥ ልገባ አልፈልግም። ምክንያቱም እዚህ ላይ ብንነጋገር ሌሊቱን ሙሉ፣ ሳምንቱን ሙሉ፣ ወሩን አልፎም ዓመቱን ሙሉ ሊፈጅብን ይችላል። ነገር ግን ምን ለማለት እንደፈለኩ የገባችሁ ይመስለኛል። ይሁንና ስለ መንፈስ ቅዱስ ማንነትና ሥራ ጥቂት ሳይረዱ መጽሐፍ ቅዱስን የክርስትና ሕይወት ወይም የቤተ ክርስቲያን መዋቅር መረዳት በፍጹም አይቻልም። ከጥቂት ቀናት በፊት የቀድሞ የሃርቫርድ ፕሮፌሰር ቲሞቲ ሌሪ በአንድ የቴሌቪዥን ፕሮግራም ላይ ቀርቦ ነበር። እርሱም ወደ እግዚአብሔር ለመድረስና ከእግዚአብሔር ጋር ለመገናኘት ዕፅ መጠቀምን እንደ አንድ መንገድ እንደሚያምን ተናገረ። ነገር ግን መንገዱ መንፈስ ቅዱስ ነው እንጂ ዕፅ አይደለም። ቅዱስ ቃሉ የሚያስተምረን እርሱ አካል እንደሆነ ነው። እርሱ ተራ ወኪል ወይም ተጽዕኖ ብቻ አይደለም። እርሱ እግዚአብሔር ነው። መንፈስ ቅዱስን መቼም ቢሆን ያ ነገር ግዑዝ ብለን ልንጠራው አይገባም። ከበርካታ መቶ ዓመታት በፊት መጽሐፍ ቅዱስ በተተረጎመበት ወቅት በጥንቱ የእንግሊዘኛ ትርጉም ላይ አንዳንድ ግድፈቶች ነበሩ። በዚያ ዘመን መንፈስ ቅዱስ በአንዳንድ ቦታዎች ላይ ጾታ አልባ አድርገው አስቀምጠውት ነበር። ነገር ግን እርሱ ነገር ሳይሆን አካል ነው። ቅዱስ የሚለው ቃል ደግሞ በራሱ ቅዱስ መሆኑን ያሳያል። መንፈስ ቅዱስ የሚለው ቃል በአንዳንድ ቦታዎች ላይ መንፈስ ወይም ጎስት ተብሎ ተተርጉሟል። በዚያ ዘመን ስፒሪት የሚለው ቃል ጎስት እየተባለ ይጠራ ነበር። ነገር ግን ቃሉ ዛሬ እኛ እንደምናስበው አይነት ሙት መንፈስ ወይም መናፍስት ማለት አይደለም። ሆሊውድ ፊልም ላይ እንደምታዩት አይነት መናፍስት ማለቱ አይደለም። እዚህ ላይ መንፈስ የሚለው ቃል ጥቅም ላይ የዋለው ከስጋዊና ከቁሳዊ ነገር በተቃራኒ ያለውን መለኮታዊ ባህሪ ለመግለጽ ነው። መጽሐፍ ቅዱስ እንደሚያስተምረን መንፈስ ቅዱስ ከአብና ከወልድ ጋር እኩል ነው። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ። ይህንን ደግሞ ማንም ሰው ሙሉ በሙሉ ሊያብራራው አይችልም። ይህ በትምህርት ቤት ውስጥ ቁጭ ብለን እንደምንማረው እንደዛች እንደነበረችው ትንሽ ልጅ ታሪክ ነው። በሶስት ወይም በአራተኛ ክፍል የምትማረውን ያቺን ልጅና የክፍሏን ተማሪዎች መምህሩ
ከእናንተ መካከል ኤሌክትሪክ ምን እንደሆነ ሊያስረዳኝ የሚችል ማን አለ ብሎ ጠየቃቸው። አንዲት ትንሽ ልጅ እጇን አወጣች። መምህሩም እሺ ኤሌክትሪክ ምንድን ነው አላት። ልጅቱ ለጥቂት ሰከንዶች አሰበች። ከንፈሯን ነከሰችና ረሳሁት እኮ አለችው። መምህሩም ዋው በጣም ያሳዝናል፣ ምክንያቱም እስካሁን ድረስ ይህንን የሚያውቅ ብቸኛዋ ሰው አንቺ ነበርሽ አላት። ቅዱስ ቃሉ መንፈስ ቅዱስ ሁሉን ቻይ እንደሆነ ያስተምረናል። ሁሉን ቻይ ማለት ሙሉ ኃይል ያለው ማለት ነው። በትንቢተ ሚክያስ 3:8 ላይ እኔ ግን በእግዚአብሔር መንፈስ ኃይልን ተሞልቻለሁ ይላል። በተጨማሪም መጽሐፍ ቅዱስ መንፈስ ቅዱስ በአንድ ጊዜ በሁሉም ቦታ እንደሚገኝ ይነግረናል። መዝሙረኛው በመዝሙር 139 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ ብሏል። ከመንፈስ ቅዱስ ተሸሽጋችሁ ልትሄዱበት የምትችሉት ምንም ቦታ የለም። መንፈስ ቅዱስ በሁሉም ቦታ አለ። ለዚህ ነው በመንፈስ ቅዱስ አማካኝነት የጥፋተኝነት ስሜት በውስጣችሁ በሚያድርበት ጊዜ ያንን ስሜት ለማስወገድ ወደ ሩቅ ደሴት ብትጓዙ እንኳን የጥፋተኝነት ስሜቱ አብሯችሁ ነው የሚሄደው። መንፈስ ቅዱስ ስለ ኃጢአታችሁ ይወቅሳችኋል። መንፈስ ቅዱስ እውነት ስለሆነው ስለ ኢየሱስ ክርስቶስ ይመሰክራል። ወደ ክርስቶስ የተመለሰ አንድ ወጣት እንዲህ ብሎ ነበር፣ እጽ በመውሰድ መንፈሳዊነትን ለማግኘት መሞከር ቴሌቪዥንን በመምታት ለማብራት እንደመሞከር ነው ብሏል። ብዙ ሰዎች ይህንን ያደርጋሉ። እኔ ራሱ አንዳንድ ጊዜ ቴሌቪዥንን በመምታት እንደሚሰራ አስተውያለሁ። ስለዚህ ይህ ያንን ያህል ጥሩ ምሳሌ ላይሆን ይችላል። ነገር ግን በእጽ በዝንተ ዓለም ቅዠት ወይም በሂፕኖታይዝ አማካይነት ከመንፈስ ቅዱስ የምታገኙት አይነት ልምምድ ማግኘት እንደምትችሉ የሚያስቡ ሰዎች አሉ። ይህ ግን ስህተት ነው፣ ውሸት ነው። በፍጹም አትችሉ። አዎ ማሰላሰልም ሆነ ሰውን ሊያነቃቁ ስሜትን ሰማይ ሊያደርሱ የሚችሉ ልዩ ልዩ ነገሮች እንዳሉ ግልጽ ነው። ነገር ግን እውነተኛውና ዘላቂው መነቃቃት የሚመጣው ከመንፈስ ቅዱስ ብቻ ነው። እርሱ በሕይወታችሁ ዝቅተኛውና ተስፋ አስቆራጭ ወቅት ላይ እንኳን ሳይቀር እውነተኛ ሰላምንና መነቃቃትን ይሰጣችኋል። አሁን በቴሌቪዥን መስኮት የምትከታተሉኝ አንዳንዶቻችሁ በመንፈስ ቅዱስ አማካኝነት የጥፋተኝነት ስሜት እየተሰማችሁ ነው። ክርስቶስም ያስፈልጋችኋል። እርሱ ዛሬ ምሽት ያ ኃጢአታችሁ ይቅር ወደሚባልበት ወደ ክርስቶስ መስቀል እየሳባችሁ ነው። አሁን በስክሪናችሁ ላይ የሚታይ የስልክ ቁጥር አለ። ያንን ቁጥር በመደወል ለጥያቄዎቻችሁ ምላሽ የሚሰጡ ያንን ውሳኔ ለክርስቶስ እንድታደርጉ የሚያግዟችሁ ወይም በሕይወታችሁ ስላሉት ማንኛውም ችግሮች አብረዋችሁ የሚያወሩ አማካሪዎች አሁን በተጠንቀቅ ይጠብቋቸዋል። መንፈስ ቅዱስ ሰውን መውቀስ ብቻ ሳይሆን አዲስ ሕይወትን ይሰጣል። መጽሐፍ ቅዱስ በኃጢአታችን ምክንያት ሙታን እንደነበርን ይናገራል። ለመሆኑ እናንተ በምድር ላይ የምትመላለሱ ሙታን መሆናችሁን ታስተውላላችሁ? ወደ እግዚአብሔር ስንመጣ ሙታን ነን። መንፈሳዊ ማንነታችን ሞቶ ነበር። ነፍሳችን ሞታ ነበር። መንፈሳችንም ሞቷል። ስጋችሁ ብቻ ሕያው ቢሆንም እናንተ ግን ሙታን ነበራችሁ። እውነተኛው ማንነታችሁ የሞተ ነው። ታዲያ ለሞተ ሰው ምን መደረግ አለበት? ሕያው መሆን ያስፈልገዋል። እንግዲህ እናንተን ሕያው የሚያደርግ ሥራ የመንፈስ ቅዱስ ሥራ ብቻ ነው። ኢየሱስ ዳግመኛ ልትወለድ ያስፈልግሃል ብሏል። ይህ ቃል ትርጉሙ ከላይ መወለድ ማለት ነው። ከላይ መወለድ፣ በእግዚአብሔር መንፈስ መወለድ። እዩት፣ ሰው ያለ እግዚአብሔር የሞተ ነው። ያለ እግዚአብሔር ሕይወት ቢበዛ ሰልችቶት የምትገፋው ባዶ ነገር ነው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ለመሆኑ እናንተ ዳግመኛ ተወልዳችኋል? ይህ ነገር በሕይወታችሁ ሆኗል? አሁን ይህ ዳግመኛ መወለድ የሚለው አገላለጽ እየተደጋገመ ሰው ጥቂት የመሰልቸት ስሜት እያሳየ ነው። ምክንያቱም ሰዎች እኔ ዳግመኛ የተወለድኩ ክርስቲያን ነኝ ወይም እርሱ ዳግመኛ የተወለደ ክርስቲያን ነው ሲሉ ቃሉ መጽሐፍ ቅዱሳዊ ይዘቱን አጥቶ
ዝም ብሎ ተራ መፈክር እየሆነ የመጣ ይመስለኛል። የቀድሞ ፕሬዝዳንት ሚስተር ካርተር ለምርጫ በሚወዳደሩበት ወቅት ዳግመኛ የተወለዱ ክርስቲያን ይሏቸው ነበር። እርሳቸውም በእርግጥ ዳግመኛ የተወለዱ ክርስቲያን ነበሩ። ነገር ግን ከዚያ በኋላ ያንን ዳግመኛ የተወለደ የሚለውን ቃል መኪናዎች ለመግለጽ ጭምር መጠቀም ጀመሩ። በቴሌቪዥን ማስታወቂያ ላይ ይህ ዳግመኛ የተወለደ መኪና ነው ይሉ ነበር። ከዚያም ያ ዳግመኛ የተወለደ ይህም ዳግመኛ የተወለደ እየተባለ ቃሉ ከትክክለኛ ፍቺ ውጪ ተራ ነገር ሆነ። ነገር ግን ትርጉሙ ከላይ መወለድ ማለት ነው። ኢየሱስ ይህን የተናገረው ዛሬ ምሽት እዚህ ካላችሁት አብዛኞቹ ሰዎች በላይ ሃይማኖተኛ ለነበረ የአይሁድ መሪ ነው። ለቴዎሎጂ ፕሮፌሰሩ ለኒቆዲሞስ ነበረ። ኒቆዲሞስ ሆይ ዳግመኛ ልትወለድ ያስፈልግሃል አለው። እግዚአብሔር በነቢዩ ሕዝቅኤል በኩል ሲናገር መንፈሴንም በውስጣቸው አኖራለሁ፣ በትእዛዜም እንድትሄዱ አደርጋለሁ፣ ፍርዴንም ትጠብቃላችሁ ታደርጉማላችሁ ብሏል። ኢየሱስም በዮሐንስ ወንጌል ምዕራፍ 14 ላይ ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ብሏል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይላል ሐዋርያው ጳውሎስ። መንፈስ ቅዱስ በውስጣችሁ ሊኖር ይመጣል። ዛሬ ምሽት ክርስቶስን ስትቀበሉ መንፈስ ቅዱስ በውስጣችሁና በእናንተ በኩል የክርስትናን ሕይወት እንድትኖሩ ሊረዳችሁ በውስጣችሁ ለመኖር ይመጣል። በተጨማሪም እርሱ ለአገልግሎት ኃይልን ይሰጠናል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ። ኃይል ከተፈጥሮ በላይ የሆነ መለኮታዊ ኃይል። አንድ ነገር ልንገራችሁ። ይህንን የምናገረው ለመመካት ሳይሆን በፍጹም ትህትና ነው። እኔ በስብከት መመዘኛዎች ትልቅ ሰባኪ አይደለሁም። የቴዎሎጂ ተማሪዎችን ወስዳችሁ የእኔን ስብከት ቢያጠኑ እንደ ታላቅ ሰባኪ አይፈርዱም። ነገር ግን እግዚአብሔር በስብከቴ ውስጥ ኃይልን እንደሰጠኝ አምናለሁ። ያም የመንፈስ ቅዱስ ኃይል ነው። ኢየሱስ ክርስቶስን ከፍ ስታደርጉና እርሱን ለሰዎች ስታስተዋውቁ በዚያ ውስጥ ትልቅ ኃይል አለ። በመስቀሉ ውስጥ ትልቅ ኃይል አለ። ወንጌል በራሱ በውስጡ የተሰናዳ መለኮታዊ ኃይል አለው። እርሱም የመንፈስ ቅዱስ ኃይል ይባላል። ከዚያም በላይ ይህ መንፈስ በሕይወታችን ውስጥ ፍሬን ያፈራል። ኢየሱስ ክርስቶስን በልባችሁ ውስጥ ብትቀበሉ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነትና ራስን መግዛት የተሞላችሁ ሰዎች መሆን ትችላላችሁ። ይህ ሁሉ በመንፈስ ቅዱስ አማካኝነት በውስጣችሁ የሚበቅል ፍሬ ነው። እነዚህ እኮ የራሱ የኢየሱስ ክርስቶስ መገለጫዎችና ባህሪያት ናቸው። ፍቅር፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። እርሱ ይህ ሁሉ በሙላት ነበረው። እናንተም ይህንን ሁሉ በሙላት ልታገኙ ትችላላችሁ። ነገር ግን ይህ መሆን የሚችለው መንፈስ ቅዱስ በእናንተ ውስጥ ሲሰራ ብቻ ነው። በራሳችሁ ጥረትና ጉልበት ብቻ የክርስትናን ሕይወት ልትኖሩት በፍጹም አትችሉ። በራሳችሁ ብትሞክሩት መጨረሻችሁ ፍጹም ውድቀትና ኪሳራ ነው የሚሆነው። የክርስትናን ሕይወት በእናንተ ውስጥ የሚኖረውና ፍሬውን የሚያፈራው ራሱ መንፈስ ቅዱስ መሆን አለበት። እርሱም ደግሞ ይህንን ያደርጋል። ወደ ሮሜ 7ኛው ምዕራፍ ብትሄዱ ያ ምዕራፍ የሽንፈት ታሪክ ያለበት ምዕራፍ ነው። ነገር ግን ቀጥሎ ያለውን ምዕራፍ ሮሜ 8ን ስትከፍቱ መንፈስ ቅዱስ 8 ጊዜ ተጠቅሶ ታገኙታላችሁ። እርሱ የድል ምዕራፍ ነው። በመንፈስ ቅዱስ ውስጥ ድልን መቀናጀት ትችላላችሁ። በመንፈስ እንድንመላለስ ተነግሮናል። በተጨማሪ መጽሐፍ ቅዱስ መንፈስ ቅዱስ በሮችን እንደሚከፍትና እንደሚዘጋ ያስተምረናል። እኔ ይህንን በአገልግሎታችን ውስጥ በተግባር አይቼዋለሁ። እርሱ አንዳንዶቹን በሮች ይከፍታል፣ ሌሎቹን ደግሞ ይዘጋል። በአገልግሎታችን ውስጥ ትልቁና ከባዱ ስራችን ቀጥለን ወዴት እንደምንሄድ፣ ወደ የትኛዋ ከተማ እንደምናቀና መወሰን ነው። ምክንያቱም ከዓለም ዙሪያ በርካታ ጥሪዎች ይደርሱናል። ታዲያ ቀጥለን ወዴት መሄድ አለብን? ትኩረታችንን የት ላይ ማድረግ ይኖርብናል? አሁን እነዚህ ሁሉ ኮምፒውተሮች ሲመጡ፣ አዳዲስ የቴሌቪዥን ጣቢያዎች ሲከፈቱና አዳዲስ የመገናኛ ዘዴዎች ብቅ ሲሉ ስናይ ይህንን ሁሉ የክርስቶስን ወንጌል በሰፊው ለማሰራጨት
እንዴት በብቃት ልንጠቀምበት እንችላለን ብለን ራሳችንን እንጠይቃለን። እንግዲህ በዚህ ጊዜ ነው መንፈስ ቅዱስ ሊረዳን፣ ሊመራን፣ ሊያሳየንና አቅጣጫ ሊሰጠን የሚመጣው። እኛን ዘወትር ስለዚህ ጉዳይ እንጨነቃለን፣ በጉልበታችንም ተንበርክከን እንጸልያለን። መንፈስ ቅዱስ በዚያች ሰዓት ልትናገሩት የሚገባችሁን ያስተምራችኋልና እርሱ ሊያስተምረን፣ ሊመራን፣ በሮችን ሊከፍትና ሊዘጋ ይመጣል። ከዚያም በላይ እርሱ ጌታ ኢየሱስ ክርስቶስን ከፍ ከፍ ያደርጋል፣ ያከብረዋል፣ ያገነዋል። እርሱ ከራሱ አይናገርም። አንድ ሰው መጥቶ ሁል ጊዜ ፊት ለፊት በምስሉ ላይ የምታዩትን ጥያቄ ለመለሰ ሰው ቀድሞ ለመለሱ 3 ሰዎች የመቶ ብር ካርድ እንሞላለን። አሁኑኑ ፈጥነው ይመልሱ። በዚያውም ምን ያህል የመጽሐፍ ቅዱስ ዕውቀቱን እያዳበሩ እንደሆነ ራሱን ይፈትኑ። መልካም ዕድል። አንድ ሰው መጥቶ ሁል ጊዜ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እያለ ስለ ኢየሱስ ክርስቶስ ግን ምንም የማይናገር ከሆነ ያ ሰው ከመንፈስ ቅዱስ እየተናገረ እንዳልሆነ በእርግጠኝነት ማወቅ ትችላላችሁ። መንፈስ ቅዱስ ክርስቶስን ከፍ ከፍ ያደርጋል፣ ጌታ ኢየሱስን ያገነዋል ነው የምላችሁ። እርሱ የመጣው ስለ ራሱ ሊያወራ አይደለም። በመቀጠልም እርሱ በእኛ ውስጥ ይሞላል። ቅዱስ ቃሉ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ይላል። ይህ ማለት ደግሞ ዘወትር በመንፈስ ተሞልታችሁ ኑሩ ማለት ነው። በመንፈስ ቅዱስ ለመሞላት በመጀመሪያ ከራስ ወዳድነት፣ ከራሳችሁ ምኞትና ስጋዊ ፍላጎት ባዶ መሆን አለባችሁ። ይህ ደግሞ ትእዛዝ ነው። በመንፈስ ቅዱስ ተሞሉ። ለመሆኑ እናንተ በመንፈስ ቅዱስ ተሞልታችኋል? በእምነት መሞላት ትችላላችሁ። በእምነት ሆናችሁ እንዲህ ማለት ትችላላችሁ፣ በሕይወቴ ውስጥ የማውቀው ኃጢአት ሁሉ ይቅር ተብሎልኛል፣ የማውቀውን ኃጢአት ሁሉ ተናዝዣለሁ። አሁን በእምነት በመንፈስ ቅዱስ እንደተሞላሁ አምናለሁ። ነገር ግን በመንፈስ ቅዱስ ላይ ኃጢአት ልትሰሩ ትችላላችሁ። ከኃጢአቶች ሁሉ የከፋው ደግሞ በመንፈስ ቅዱስ ላይ የሚሰራው ኃጢአት ነው። መንፈሱን ልታስቆጡት ትችላላችሁ። መጽሐፍ ቅዱስን ሳነብ የመንፈስን ቁጣ አስተውላለሁ። ከሰብዓ ሊቃናት ትርጉም ላይ በመዝሙር እንደምናነበው በምድረ በዳ ስንት ጊዜ አመጹበት አሳዘኑትም ይላል። ትርጉሙም እነሱ አልታዘዙም፣ የእግዚአብሔርን መንፈስ አስቆጡት። ቅዱስ መንፈሱን አመጹበትና አስቆጡት። ስለሆነም እርሱ ጠላት ሆናቸው፣ ራሱም ተዋጋቸው ይለናል። መንፈስ ቅዱስን በማስቆጣታችሁ ምክንያት እርሱ ለእናንተ ጠላት ቢሆንባችሁ ምንኛ የሚያስፈራ ነገር ነው። ማሳዘን የሚለው ቃል ትርጉሙ በጣም ማስቆጣት ማለት ነው። እያንዳንዳችሁ የመንፈስን ቁጣ እንዳታነሳሱ በጣም እንድትጠነቀቁ አሳስባችኋለሁ። ገና በኦሪት ዘፍጥረት ምዕራፍ 6 ላይ በኖህ ዘመን እግዚአብሔር መንፈሴ በሰው ልጅ ላይ ለዘላለም አይኖርም ብሎ ተናግሯል። የእግዚአብሔር መንፈስ መታገሱን አቆመ። ከዚያም የጥፋት ውሃ መጣ። ከ8 ሰዎች በስተቀር ዓለም ሁሉ ጠፋች። በመንፈስ ቅዱስ ላይ መዋሸትም ይቻላል። በሐዋርያት ሥራ ምዕራፍ 5 ላይ ስለ ሐናንያና ሰጲራ ስናነብ ጴጥሮስም እግዚአብሔርን እንጂ ሰውን አልዋሻችሁም አለው ይላል። እነርሱ በድርጊታቸው ዋሹ፣ ያልሆኑትን ሆነው ታዩ። ግብዞች ነበሩ፣ በድርጊታቸው ውሸትን አሳዩ። በመንፈስ ቅዱስ ላይ መፈታተንም ይቻላል። የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ አላቸው። ብዙ ጊዜ ኃጢአተኞች እስኪ እግዚአብሔር እውነት አምላክ ከሆነ እዚህ ላይ መጥቶ ይግደለኝ ይላሉ። ከዓመታት በፊት እኔ በነበርኩባት በታምፓ ፍሎሪዳ አንድ ሰው ነበር። እርሱ ሰዓቱን ይዞ ቆመና ኢአማኒ ወይም የማያምን ኤቲስት ነበር። እሺ እግዚአብሔር እውነት አምላክ ከሆነ 1 ደቂቃ ሰጠዋለሁ መጥቶ ይግደለኝ አለ። ምንም የተፈጠረ ነገር የለም። በዚያን ጊዜ በፊት ረድፍ ላይ ተቀምጠው የነበሩ አንድ አረጋዊ ወንድም ተነሱና የእግዚአብሔርን ትዕግስት በ1 ደቂቃ ውስጥ መጨረስ አትችልም አሉት። ነገር ግን ይህ ታሪክ በናያጋራ ወንዝ ላይ ባለው የበረዶ ግግር ላይ ስላረፈው ስለ አሮጌው ንስር እንደሰማሁት ታሪክ ነው። ያ ንስር የበጉን ሬሳ ለመብላት እዚያ ላይ አርፎ ነበር። እናም ያ አሮጌ ንስር እያለፈበት ያለው የበረዶ ግግር በወንዙ ፍሰት ወደ ናያጋራ ፏፏቴ እየተጠጋ መጣ። ወደ ፏፏቴው ይበልጥ በቀረበ ጊዜ አንድ ሰው ከወንዙ ዳርቻ ሆኖ ተጠንቀቅ፣ አንተ አሮጌ ንስር ተጠንቀቅ፣ ወደ ፏፏቴው ተቃርበሃል እያለ ጮኸለት። ንስሩ ግን በልቡ እኔ እኮ
ኮራ ጠንካራ ያልኩ ክንፎች ያሉኝ የወፍ ዝርያ ነኝ። በፈለግኩት ቅጽበት ክንፌን ዘርግቼ እንደ መንፈስ እችላለሁ ብሎ አሰበ። ነገር ግን ልክ ፏፏቴው ጫፍ ላይ ደርሶ ክንፎቹን ሊያነሳ ሲል እግሮቹ በበረዶ ግግር ውስጥ ተቀዝቅዘው እንደተጣበቁ አወቀ። ምንም ሊያደርግ አልቻለም። እየጮህም ወደ ገደላማው ፏፏቴ ቁልቁል ተወረወረ። እግዚአብሔርን መፈታተን እንዲህ ነው። አምላክን እግዚአብሔር አትፈታተነው ተብሏል። በጣም ልታረፍዱ ትችላላችሁ። እግዚአብሔር ከልክ በላይ ልትፈታተኑ ትችላላችሁ። እናም ያ ከአቅም በላይ የሚሆንበት መመለስ የማይቻልበት ቀን ወይም ሰዓት ሊመጣ ይችላል። በተጨማሪም መንፈስ ቅዱስን መቃወም ይቻላል። አባቶቻችሁ እንዳደረጉት እናንተ ደግሞ ዘወትር መንፈስ ቅዱስን ትቃወማላችሁ ብሎ ኢየሱስ ተናግሯል። አዎ መንፈስ ቅዱስን መቃወም ይቻላል። ዛሬ ምሽት እዚህ ካላችሁት መካከል አንዳንዶቻችሁ ክርስቶስ እንደሚያስፈልጋችሁ እያወቃችሁ ነገር ግን መንፈስ ቅዱስን ስትቃወሙ ቆይታችኋል። ይህ በመንፈሱ ላይ የሚሰራ ኃጢአት ነው። መንፈስ ቅዱስን መቃወም እጅግ ከባድ ነገር ነው። ድምፁን እያስተዋላችሁ ነገር ግን ሆን ብላችሁ ምንም ምላሽ ላለመስጠት መቅረት አደገኛ ጨዋታ ነው። የሙሴን ሕግ የናቀ ሰው በሁለት ወይም በሶስት ምስክሮች ፊት ያለ ምሕረት ይሞታል። የእግዚአብሔርን ልጅ የረገጠ የተቀደሰበትንም የኪዳኑን ደም እንደረከሰ ነገር የቆጠረ የጸጋውን መንፈስ ያቀለለ እንዴት ይልቅ ይበልጥ ቅጣት የሚገባው ይመስላችኋል? ይላል ቃሉ። ዛሬ ምሽት ክርስቶስን ወደ ልባችሁ ለመቀበልና ከእርሱ ጋር ያላችሁን ግንኙነት ለማረጋገጥ እድል አግኝታችኋል። መጽሐፍ ቅዱስ ቁጣ እንዳይሆን ተጠንቀቅ፣ በታላቅ ካሳ እንዳትስት ይላል። መንፈሴ ዘወትር አይታገልም፣ ከአንድ የተወሰነ መስመር በላይ ስት አልፏልና ልባችሁ ሲደነድም። መንፈስ ቅዱስ እንኳን ቢናገራችሁ መስማት የማትችሉበት ደረጃ ላይ ትደርሳላችሁ። መጽሐፍ ቅዱስ ክፉ ቀኖች ሳይመጡ በጉብዝና ወራት ፈጣሪን አስብ የሚለው ለዚህ ነው። ልባችሁ ገና ሳይጠጥር ገና ለስላሳ እያለ ወደ ክርስቶስ ኑ። የእግዚአብሔር መንፈስ ኑ የሚል ድምፅ ሊያሰማችሁ በሰማችሁበት ቅጽበት ያንኑ መምጣት ይበጃችኋል። ያንን ወርቃማ ቅጽበት ዳግመኛ ላታገኙ ትችላላችሁ። ብዙ ጊዜ ተዘልፎ አንገቱን የሚያደነድን ሰው ድንገት ይሰበራል፣ ፈውስም የለውም ይላል ቅዱስ ቃሉ። ዛሬ ጠዋት አንድ ጓደኛችን መኪና እየነዳ ነበር። ሚስቱና ልጁም አብረውት ነበሩ። በጣም ቀስ እያለ አንድ ኮረብታ ላይ ወጣ። በዚያ ቅጽበት ያንን አካባቢ በደንብ የሚያውቅ ሌላ ሰው በከፍተኛ ፍጥነት ኮረብታውን መጥቶ የመኪናችንን ጎን መታው። ያቺ ሚስት ሆስፒታል ከመድረሷ በፊት ሕይወቷ አለፈ። ዛሬ ጠዋት ከእንቅልፋቸው ሲነሱ ያቺ ደስተኛ ትንሽ ቤተሰብ ቀትር ሳይሆን እርሷ እንደምትለያቸው በፍጹም አላሰቡም ነበር። ሁሉም ነገር ምንኛ በፍጥነት ይለወጣል። እድሉ እያላችሁ ግን ኑ። እድል ሳላችሁ ዛሬ ምሽት ወደ ክርስቶስ ኑ። ብዙ ጊዜ ተዘልፎ አንገቱን የሚያደነድን ሰው ድንገት ይሰበራል፣ ፈውስም የለውም ነው የሚለው። ነገ ምን እንደሚወልድ አታውቅምና በነገው ቀን አትመካ። ነገ በሕይወትህ እንደምትኖር እንኳን አታውቅምና በሕይወት ብንኖር እንኳን እንደ ዛሬው አይነት ሌላ እድል እንደምናገኝ እርግጠኛ አይደለንም። እድሉ ሳላችሁ አሁኑኑ ኑ። ዛሬ ምሽት ሁላችንም ድምፅ እየመጣልን ነው። ዛሬ የምርጫ ቀን ነው። ወይ ለኢየሱስ ክርስቶስ ድምፅ ትሰጣላችሁ ወይም ለዲያብሎስ ድምፅ ትሰጣላችሁ። ኢየሱስ ከእናንተ ጋር፣ መንፈስ ቅዱስ በውስጣችሁ እንዲሆን ምርጫችሁን ታደርጋላችሁ። ታዲያ ምን ማድረግ ይኖርብኛል ትሉ ይሆናል። 3 ነገሮች አሉ። አንደኛው ከኃጢአታችሁ ንስሐ መግባት አለባችሁ። በዚህ ንስሐችሁ ውስጥ ደግሞ መንፈስ ቅዱስ ሊረዳችሁ ይገባል። ሁለተኛው በመስቀል ላይ ስለ እናንተ የሞተውን ኢየሱስ ክርስቶስን በእምነት የሕይወታችሁ አዳኝ ጌታና መሪ አድርጋችሁ ትቀበሉታላችሁ። ሶስተኛው ደግሞ እርሱ በቃሉ በኩል በሚናገራችሁ በሚያስተምራችሁ በትናንሽ ነገሮች ሁሉ ለእርሱ ለመታዘዝ ፈቃደኛ ትሆናላችሁ። ለዚህ ሁሉ አሜን እሺ ለማለት ፈቃደኛ መሆን አለባችሁ። ሕይወታችሁን ሙሉ በሙሉ ለእርሱ አሳልፋችሁ በመስጠት ዝግጁ መሆን ይኖርባችኋል። እርሱ የሕይወታችሁ መሪ፣ የጀልባችሁ ቀዛፊ ወይም የዋናው አይሮፕላናችሁ ካፒቴን ይሆናል። እናንተ ልክ በሰማይ ላይ እየበረረ እንዳለ አይሮፕላን ናችሁ።
ኢየሱስን ወደ አይሮፕላኑ የመሪዎች ክፍል ካላስገባችሁትና እርሱ ዋናውን አብራሪ እንዲሆን ካላደረጋችሁት በስተቀር በድንገት ጥፋትና ውድመት ሊመጣባችሁ ይችላል። እርሱ ግን ሁሉንም መቆጣጠሪያዎች ያውቃቸዋል። ይህንን መንገድ ቀደም ብሎ አልፎበታል። አደጋዎቹንም ሁሉ ጠንቅቆ ያውቃል። ሕይወታችሁን ለእርሱ አስረክቡ። ቅድም ጆንና ኬን ውብ አድርገው እንደነገሩ እርሱ በትዳራችሁ ውስጥ እንኳን ሳይቀር ይረዳችኋል። ሕይወታችሁን እንደ ጌታ፣ እንደ መሪና እንደ አዳኝ ለእርሱ አሳልፋችሁ ስጡ። ዛሬ ምሽት ከእግዚአብሔር ጋር ስላላችሁ ግንኙነት ጥርጣሬ ካላችሁ አሁኑኑ እርግጠኛ ሁኑ። እንደዚያ ካህን በቤተ ክርስቲያን ውስጥ ሆናችሁ ከእግዚአብሔር ጋር ስላላችሁ ትክክለኛ ግንኙነት እርግጠኛ ሳትሆኑ ቀርታችሁ ሊሆን ይችላል። ዛሬ ምሽት ግን ሙሉ በሙሉ እርግጠኛ ልትሆኑ ትችላላችሁ። እዚህ ሳክራሜንቶ ውስጥ በየምሽቱ በመቶዎች የሚቆጠሩ ሰዎች ሲያደርጉት የነበረውን አንድ ነገር እናንተ እንድታደርጉ አሁን በመቶዎች የሚቆጠሩትን እጠይቃለሁ። አሁን ካላችሁበት ወንበር ተነስታችሁ እንድትመጡና በዚህ መድረክ ፊት ለፊት በመቆም ምሳሌያዊ ሁኔታ እርሱን መቀበል እፈልጋለሁ፣ ኃጢአቴ ይቅር ማለቱን፣ የዘላለም ሕይወት እንዳለኝና እግዚአብሔርን ለመገናኘት ዝግጁ መሆኔን ማወቅ እፈልጋለሁ እንድትሉ ጠይቃችኋለሁ። ለመሆኑ ለምን እንድትመጡ ጠይቃችኋለሁ? ምክንያቱም በአዲስ ኪዳን ኢየሱስ የጠራው እያንዳንዱን ሰው በሕዝብ ፊት ነበር። እያንዳንዱን ሰው እስኪያስቡት በአደባባይ በግልጽ ወደፊት የመምጣት በውስጡ የያዘው የተለየ ነገር አለ። ልክ እኔ ባገባሁ ጊዜ በምስክሮች ፊት እንደተዳርኩ ሁሉ እናንተም በምስክሮች ፊት ወደ ክርስቶስ ትመጣላችሁ፣ ሕይወታችሁንም ለእርሱ ትሰጣላችሁ። ከእግዚአብሔር ጋር ስላላችሁ ግንኙነት በልባችሁ ውስጥ ጥርጣሬ ካለ ኑና ዛሬ ምሽት መስመር አስይዙት። እግዚአብሔር እየተናገራችሁ ያላችሁ በመቶዎች በሺዎች የምትቆጠሩ ናችሁ። መንፈስ ቅዱስ እባካችሁ መንፈስ ቅዱስን አትቃወሙ። ዛሬ ምሽት ለመንፈስ ቅዱስ አልፈልግም አትበሉት። እናንተ ብቻ ነው። እርሱ ወደ መስቀሉ እየሳባችሁ፣ እኛ እንጠብቃችኋለን። ሁላችሁም መታችሁ ከሆናችሁ በኋላ ጥቂት ቃላትን እላችኋለሁ፣ አብሬያችሁም እጸልያለሁ። እንዲሁም በክርስትና ሕይወታችሁ ውስጥ የሚረዷችሁን ወደ ቤት ይዛችኋቸው የምትሄዱትን መጽሔቶች እሰጣችኋለሁ። ይህንን ማድረጋችሁ እጅግ አስፈላጊ ነው። መምጣታችሁም ትልቅ ዋጋ አለው። ከመጣችሁ በኋላ ተመልሳችሁ ከጓደኞቻችሁ ጋር መቀላቀል ትችላላችሁ። እነርሱ ይጠብቋችኋል። በአውቶቡስም ወይም በቡድን ከመጣችሁ እነርሱ ይጠብቋችኋል። ነገር ግን ኑና ይህንን ውሳኔ ዛሬ ምሽት እጩ አድርጉ። ሌላ ደቂቃ አትጠብቁ። ለእናንተ ሌላ ጊዜ ላይኖር ይችላል። ጊዜው እያለቀ ሊሆን ይችላል። ወጣትም ሆናችሁ አረጋዊ፣ ወንድም ሆናችሁ ሴት፣ ካቶሊክ፣ ፕሮቴስታንት፣ አይሁዳዊ ወይም ከማንኛውም አይነት አስተዳደግ የመጣችሁ ሁኑ። በሩ ለእናንተ ክፍት ነው። ተነሱና ኑ። አሁን ከየአቅጣጫው የሚመጡትን እንጠብቃለን። ከዚህ በኋላ በዚያ በኩልም ላላችሁ ጭምር በዚህ ቅዱስ ቅጽበት ሰዎች ከአምልኮ ስፍራ እንዳይወጡ ጠይቃለሁ። ይህ ብዙ ሰዎችን ይረብሻል። ነገር ግን እናንተ በፍጥነት ኑ። በዘማሪዎች መዘምራን ውስጥም ብትሆኑና እግዚአብሔር ከተናገራችሁ ተነስታችሁ በቴሌቪዥን ስክሪናችሁ ላይ የሚታየው ቁጥር ለመንፈሳዊ እርዳታ ምክር የምትደውሉበት ቁጥር ነው። እባካችሁ ቁጥሩን መዝግቡት። መስመሩ የተጠመደ ከሆነ ጥቂት ቆይታችሁ ድጋሚ ደውሉ። ጥሪዎች እየገቡ እስካሉ ድረስ የሚረዷችሁ ሰዎች እዚያ ይኖራሉ። በቴሌቪዥን የምትከታተሉን እዚህ በካሜራ ካሊፎርኒያ በመቶዎች የሚቆጠሩ ሰዎች ዛሬ ምሽት ለክርስቶስ ውሳኔ ለማድረግ እየመጡ እንደሆነ ማየት ትችላላችሁ። እኛ እንደምናየው ይህ በመንፈስ ቅዱስ ስበት እየሆነ ያለ ነገር ነው። እግዚአብሔር መንፈስ ቅዱስ እናንተንም እየተናገራችሁ፣ ስልኮቻችሁን አንስታችሁ አሁኑኑ ደውላችሁ በምታዩት ቁጥር ጌታ ኢየሱስ ክርስቶስን የመቀበል ውሳኔ ወስኑ። ይህንን እንድታደርጉ እንጠይቃችኋለን። መስመሩ ቢጠመድ እንኳን አሁንም እላችኋለሁ ደጋግማችሁ ደውሉ። ሌሊቱን ሙሉ ብትደውሉ አማካሪዎች አንስተው ይረዷቸዋል። እግዚአብሔር ያንን ውሳኔ እንድታደርጉ ይረዳቸዋል። በሚቀጥለው ደግሞ እግዚአብሔር ቤተ ክርስቲያን መሄዳችሁንና የእግዚአብሔርን ቃል መማራችሁን እንዳትዘነጉ። ያንን ተመሳሳይ ውሳኔ እናንተም ባላችሁበት ስፍራ ሆናችሁ ማድረግ ትችላላችሁ። አሁን በስልክ ብትደውሉ ሰዎች አንስተው ይጸልዩላችኋል፣ ያነጋግሯችኋል። ወዳጆች እየጠበቋችሁ በቴሌቪዥን ስክሪናችሁ ላይ እንድትመለከቱት
ብዙዎችን ለኢየሱስ ክርስቶስ ውሳኔ እያደረጉ ነው። ይህንን ለእናንተም የውሳኔ ጊዜ ነው። ልንረዳችሁ እንወዳለን። ሚስተር ግራሃም አሁን እንደነገሯችሁ ለእነዚህ ሰዎች ዛሬ ምሽት እየሰጠናቸው ያለው ተመሳሳይ መንፈሳዊ እርዳታዎች ለእናንተም ልንሰጣችሁ እንችላለን። ስለዚህ ባካችሁ በቴሌቪዥን በምታዩት ስልክ ቁጥር ውስጥ አሁኑኑ ደውሉልን። በስልኮቻችሁ ላይ በምታዩቸው በዩቲዩብ ላይ በተቀመጠው ስልክ ቁጥር ደውላችሁ አነጋግሩ። ኢየሱስ ክርስቶስ ወደዚህ ምድር ተመልሶ እንደሚመጣ ቃል ገብቷል። እናም ሴቶችና ወንዶች ኢየሱስ ክርስቶስ ያንን የተስፋ ቃል በእርግጥ ይፈጽማል። ለመሆኑ እናንተ ዝግጁ ናችሁ? የክርስቶስ መምጣት ተስፋ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ሆነን እንድንመለስ ሊያደርገን ይገባል። እኛ የምድር ጨው ልንሆን ይገባል። እኛ የዓለም ብርሃን ልንሆን ይገባል። እናም ክርስቶስ ምናልባት እስከ 1000 ዓመት እንደማይመጣ አድርገን በትጋት ልንሰራ ይገባል። ነገር ግን ዛሬ ምሽት እንደሚመጣ አድርገን ደግሞ በተጠንቀቅ ልንኖር ይገባል። ይህንን መልእክት ተርጉመን ወደ እናንተ ያመጣንላችሁ አማርኛ ቲዩቦች ነን። እንደ ቢሊ ግርሃም ያሉ አስደናቂ መልእክትን ያዘሉ መንፈሳዊ ትምህርቶችን ወደ እናንተ ተርጉመን እንድናመጣላችሁ በአስተያየት መስጫ ላይ የምትፈልጉትን ማዳመጥ የፈለጋችሁትን እንዲተረጎም ያሰባችሁትን መንፈሳዊ ትምህርት አሁኑኑ ጻፉልን። በተጨማሪ ይህንን ቻናል ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መንፈስን የሚያድሱ ትምህርቶች ሲለቀቁ እርሶ እንዲያገኙ ቀዳሚ ያደርጉታል። ይህንን መልእክት ለብዙዎች ሼር አድርጉልን። መልካም ጊዜ